ከም ዝኾኑ ከዘኻኽር እፈቱ። ካብዚኣቶም ብተወሳኺ እውን ሳልሳይ ነገር ክውስኽ እደሊ ኣለኹ። እዚ ሳልሳይ እንታይ እዩ እንተበልኩምኒ ካብቶም ዝሰኣናዮም ዝሐሹን ዝኸበሩን ነገራት እንተዘይህበና ብኣንጻሩ ተዋሂቡና ዝነበረ እኳ እንተዝውሰደልና እዚ ጥራይ ንባዕሉ ንኣና ዘለዎ ርህራሄን ሓለዋን ዘረድእ እዩ። ምሃብ ጥራይ ዘይኮነሲ ተመሊሱ ምውሳድ እውን ናይ ዓብዪ ፍቕርን ሓለዋን መግለፂ እዩ። እዚ ከመይ ኢሉ ይኸውን ትብልኒ እንተኾይንኹም እስከ ብዛዕባ ገነት ኣመልኪቱ ዝበሎ ነገር ብጽሞና ንምርኣይ ንፈትን። ገነት ንወዲ ሰብ ሃባ ነዚ ዝገበረና ኸኣ ዝኾነ ሰብ ለሚንዎ ዘይኮነስ ካብ ናይ ገዛእ ርእሱ ኣባታውነት ወይ ከዓ ኣቦነት ባህርያውነት ሕያውነት ዝተለዓለ እዩ። እንተኾነ ግና ነዚ ውህብቶ እዚ ዘይተገበአና ኮይንና ተረኸብና። እዚ ድማ ካብ ዕሽነትና ዝተለዓለ እዩ። ሽዑ ካብቶም ንናይ ሕያውነቱ ውህብቶ ዘይግብኦም ኮይኖም ዝተረኸቡ ሰባት ነቲ ዝሃቦ ውህብቶ ወሰደ። እዚ ልክዕ ከምቲ ውህብቶ ካብ ሕያውነቱ ዝተለዓለ ዝገበረ እዩ። ነቲ ዝሃቦ መሊሱ ምውሳዱ ደኣ ከመይ ዝበለ ሕያውነት እዩ ዝብል ይህሉ ይኸውን። እዚ ከመይ ኢሉ ከም ዝኾነ ንእሽቶይ ተዓገስ እሞ ብዝግባእ ክንርድኦ ኢና። ቃየል ናይ ሓው ደም ምስ ኣፍሰሰ ቀታሊ ነፍሲ ምስ ኮነን ኣብ ገነት እንተ ዝነብር ነይሩ እንታይ ምኾነ ኢልና እስከ ንሕሰብ። ካብ ገነት ድሕሪ ምስጓጉ ብረሃፁ ጽዒሩ ንኽበልዕ ምስ ተፈረዶ ናይ ሞት ፍርሃት ኣብ ልዕሊኡ ዘንበየ። ናይ ኣቦኡ ሓዘን ኣብ ቂድሙ እናተረኣዮን ናይ እግዚኣብሔር ናይ ቁጥዓ መዓት ብኩሉ ነገር ብልጭ ኢሉ እናተረኣዮን ዙርይኡ ብብዙሓት ኣጨነቕቲ ነገራት ተኸቢቡ እናሃለወ እኳ ካብ ሓንቲ ማህፀን ዝተወለደን ዋላ ሓንቲ በደል ንዘይብሉን ሓዉ ንምቕታል ናብ ከምዚ ዝበለ መወዳድርቲ ዘይብሉ ገበን ዝኸይድ ካብ ኮነ ኣብቲ ሓፂርን ቆፃራን ኣብ ዘይብሉ ኣብ ናይ ነፃነት ቦታ ኣብ ገነት እንተዝነብር ነይሩ ናብ ከመይ ዝበለ ጥፍኣት ምኸደ ነይሩ ኢልኩም ትሓስቡ? ኣብ ገነት ሓጢኣት ምስራሕ ኣይከኣልን እዩ ከይበሃል ኣቦኡን ኣዲኡን ኣብ ገነት እንከለዉ እዮም በዲሎም። እግዚኣብሔር ባዕሉ ሓጢኣት ኣብ ደገ ኮይና ትቃፀወካ ኣላ፣ ንሳ ክትስዕረካ ትደሊ ኣላ፣ ንስኻ ግና ከም እትስዕራ ግበር እናበለ እናመኸሮን እናጠንቀቖን ኣይንሰምዕን ብምባሉ ብደም ሓው ኢዱ ዝሓፅብ ቃየል ኣብ ገነት እንተዝነብርሲ እንታይ ኮን ምገበረ? ካብኡ ጥራሕ ዘይኮነስ ዘይግባእ ኮይና ምስ ተረኸበት ካብ ገነት ምስጓጓ ክሳዕ ክንደይ ከም ዝጠቐማ ካብ ኣዲኡ ሔዋንን ኣቐዲማ ከመይ ከም ዝነበረት ምስ ተሰጎገት ድማ እንታይ ከም ዝኾነት ብምንፅፃር ክንበሃር ንኽእል ኢና። ኣብ ገነት እንከላ ካብ ቃል እግዚኣብሔር ንላዕሊ እቲ ዝተረገመ ዲያብሎስ ዝሃባ ከንቱ ተስፋ ብምፍታዋ ብፍቓዳን ተቐበለት። ካብ ዕፀ በለስ ብምብላዕ ጥራሕ ነቲ ብሕያው እግዚኣብሔር ዝተሰመረላ ሕጊ ኣፍረሰት። ካብ ገነት ድሕሪ ምስጓጓ ግና ማዕረ ክንደይ ከም ዝተመሓየሸት ተመልከተት። ውላድ ምስ ወለደት ወዲ ካብ እግዚኣብሔር ረኸብኩ በለት። ኦሪት ዘፍጥረት ምዕራፍ 4:1። እታ ኣብ ገነት እንከላ ንፈጣሪኣ ዝነቐፈት ሕጂ ግና ብጥቓ ናብ ፈጣሪኣ ብእምነት ተጓዓዘት። ነቲ ዝተገበረላ እውን ናይ ተፈጥሮ መስርሕ እዩ ወይ ናይ መርዓ ውፅኢት እዩ ኣይበለትን። ናይ ስነ ፍጥረት ጎይታ ንሱ ውላድ ሂቡኒ በለት። ውላድ ስለ ዝሃባ ንውኡ ምስጋና ኣቕረበት። እታ ቀዲማ ምስ በኣያ ናብ ጌጋ ዝመርሐቶ ንሳ ደሓር ግና ነቲ ንኡሽተይ ህፃን እኳ ከይተረፈ ካብ ኣውፃኣ ሱም ጀሚራ ንእግዚኣብሔር ንዝኽፈልጥ ክትሕለቕ ጀመረት። ንናይ እግዚኣብሔር ውህብቶ ኩሉ ግዜ ዘዘክራ ስም ሃበቶ። ኣምላኽ ኣብ ክንዲ እቲ ቃየል ዝቐተሎ ኣቤል ካልእ ፍረ ከርሲ ተኺዱለይ ኢላ ሴት ሰመየቶ።
ኦሪት ዘፍጥረት ምዕራፍ 4 ፍቅዲ 25 ብሞት ናይ አቤል ዝወረዳ መከራ ዘኪራ ብምሕዛን ፈጣሪኣ ካብ ምምስጋን ንድሕሪት ኣይበለትን። መተካእታ ናይቲ ዝሞተ ውላዳ ስለ ዝሃባ ደኣ ኣመስገነቶ። ከምኡውን ነቲ ዝተወለደ ውላድ ብውህትኡ ሴት ኢላ ሰመየቶ። እዚ ድማ ንኡ ክትርኢ እንከላ ነቲ ዝሃባ እግዚአብሔር ምእንቲ ክትዝክር ኣብ ቅድሚኣ ኣቁይማ ምስክር ምእንቲ ክኾነላ እዩ። ስለዚ እግዚአብሔር ነቲ ዝሃቦ ነገር ብምውሳዳ ባዶ ኣብ ዝገበረሉ ጊዜ እኳ ብዝበለፀ ነገር ሃባ። ሄዋን ካብ ገነት ተባረረት። ብምስጓጓ ግና እግዚአብሔር ናብ ምፍላጥ ተመርሐት። ስለ ዝኾነ ድማ ካብቲ ዝሰኣኖቶ ገነት ንላዕሊ ዝበለፀ ንእግዚአብሔር ምፍላጥ ስለ ኩሉ ውህብታቱ ምምስጋንን ረኸበት። ካብ መጀመርትኡ ኸ ካብ ገነት ምስጓጎም ከም ዘይተርፎምን ከም ዝጠቕሞምን እናፈለጠ ስለምንታይ ንገነት ሃቦም ኢሉ ዝሓትት ይህሉ እዩ። ካብ ገነት ምስጓግ ንኣና ጠቃሚ ዝኾነ ብሰሪ ስንፍናናን ሸለልትነትናን ድሕሪ ምውዳቕና እዩ። ካብ ገነት ምስጓግ ንኣና ጠቃሚ ዝኾነ ብሰሪ ስንፍናናን ሸለልትነትናን ድሕሪ ምውዳቕና እዩ። ካብ መጀመርትኡ ንፈጣሪኦም እናዘከሩ ትእዛዙ እናሓለዉ ርእሶም ገቲኦም ብመጠን እቲ ዝተውሃቦም ነይሮም እንተዝኾኑ ግና ከምቲ ዝነበርዎ ብኽብሪ ምነበሩ ነይሮም። ነቲ ዝተውሃቦም ዓብዪ ውህብቶ ምስ ነዓቑን ምስ ረገጹን ግና ዝተውሃቦም ተሓዲጎም ምስጓጎም ንጥቕሞም ኮነ። እሞ እግዚአብሔር ደኣ ኣብ ጥንቱኸ ንምንታይ ሃበ? ዝሃቦም ንሱ ንሰብ ዘለዎ ፍጹም ፍትወትን ዓብዪ ፍቕርን ጽቡቕ ነገር ብምሃብ ከሪኤና ስለ ዝደለየ እዩ። ከምኡውን ካብኡ ናብ ዝበልጽ ናብ ዓብዪ ክብሪ ከሰጋግረና ሓሲቡ ስለ ዝነበረ እዩ። ንሕና ግና ዝተውሃበና ነገር ኣኽቢርናን ተጠንቂቕናን ብዘይምሓዝና ካብ ቦታና ባዕልና ብምስጓጉናን ብኩሉ ሸነኽ ናይ ቅፅዓታትና ምኽንያት ንሕና ባዕልና ኢና። ዝተውሃበ ነገር ምስ ዝበላሾ እቲ ዝበላሾ ተቐባሊ ደኣ እምበር እቲ ወሃቢ ክንቀፍ ኣይግባእን እዩ። ዝተውሃበ ነገር ምስ ዝበላሾ እቲ ዘባላሸወ ተቐባሊ ደኣ እምበር እቲ ወሃቢ ክንቀፍ ኣይግባእን እዩ። በዚ ድማ ናይቲ ወሃቢ ሕያውነት ናይ ተቐባሊ ድማ ዘይምስትውዓልን ስንፍናን ግልፂ ኮይኑ ይርአ። ሕያዋይ ኣቦ ኣብ መጀመርታ ንወዱ ኣብ ገዝኡ ከንብርን ኣብ ገዝኡ ዘሎ ኩሉ ጽቡቕ ነገር ከም ዝርከብን ይገብሮ። እንተኾነ ግና ወዱ ነዚ ማዕርግን ክብርን ዘይበቅዕ ኮይኑ ምስ ዝርከብ ካብ መኣዱ ይፈልዮ፣ ካብ ቅድሚ ዓይኑ የርሕቆ። ምኽንያቱ ስለ ዝጎድኦ እዩ። ምክንኻኑ ድማ ይሓድጎ። እዚ ድማ ነዚ ኩሉ ናይ ኣቦኡ መኣዲ ፍቕሪ ክንክን ኣብ ቤት ኣቦኡ ዘሎ ጽቡቕ ነገራትን ብምሉኡ ከም ዝስእን ምስ ተረድአ ዋጋ ናይቲ ዝሰኣኖ ነገር ተረዲኡ ናብ ዝቐደመ ህይወቱ ንኽምለስን ኣቦኡ ዝሓሰበሉ ጽቡቕ ነገር ከም ዝረክብን ንምግባር እዩ። እግዚአብሔር ዝገበረ እውን ከምዚ እዩ። ገነት ንሰብ ሃበ፣ ዘይግብኦ ኮይኑ ምስ ተረኸበ ድማ ኣውፅኦ ሰጎጎ። ኣብ ደገ ብምንባሩ ክብሩ ብምስኣኑ ተመሓይሹ ርእሱ ዝገትእ ኮይኑ ንምምላስ ዝበቅዐ ምእንቲ ክኸውን እዩ። ብድሕሪ እዚ እውን እዞም ነገራት እዚኣቶም ምስተዓረየ ሎሚ ኣብ ገነት ምሳይ ኣለኻ ብምባል መሊስዎ እዩ። ሉቃስ ወንጌል ምዕራፍ 23 ፍቕዲ 43። ስለዚ ገነት ምስኡ ጥራይ ዘይኮነስ ካብ ገነት ምስጓጉ ንባዕሉ ናይ ዓብዪ ኣባትነት ፍቕሩን ርህራሄኡን መግለጺ ከም ዝኾነ ርኢኻ። ካብ ገነት እንተዘይንስጎግ ግና ንገነት ዝተገባእና ኮይንና ኣይምተረኸብናን ነርና። ስለዚ ነዚ ነገር እዚ
ኩሉ ግዜ ንዘክሮ ኣብ ቅድሜና ንዘሎ ጉዳይ እውን ንተግብሮ። እዚ ጉዳይ እዚ ኸ እንታይ እዩ እንተይና እግዚኣብሄር ንኩሉ ሰብ ሓደ ዓይነት ቋንቋ ምሃብ እዩ። እዚ ድማ መግለጺ ናይቲ ንሰብ ዘለዎ ፍቕሪ እዩ። እንተኾነ ግና ሰባት ነዚ ውህብቶ እዚ ብኣግባብ ኣይተጠቐምሉን። ሓደ ቋንቋ ስለ ዘለዎም ናብ ሰማይ ዝበጽሕ ግንቢ ንምስራሕ ናብ ዝብል ናይ ዓያሹ ኣተሓሳስባ ምስ ከዱ ብቕልጡፍ እንተዘይገሰጹ ንሰማይ ንባዕሉ ንሓዘዶ ኣይምበሉን። ዋላ እኳ ዘይከኣሎም እንተኾነ ካብ ከንቱ ሓሳቦም ዝተለዓለ ናብ ከምዚ ዓይነት ነገር ምኻዶም ኣይምተረፈን ነይሩ። ነዚ ኩሉ እዚ ኣቐዲሙ ዝፈልጥ እግዚኣብሄር ግና ብቋንቋ ሓደ ምዃኖም ንጽቡቕ ነገር ስለ ዘይተጠቐምሉ ቋንቋኦም ብምትሕውዋስ መቓቐሎም። ኣብዚ ምሳይ ኮይንኻ ንሕያውነት ሰብ ዘለዎ ፍቕርን ተመልከት። ቋንቋኦም ቅድሚ ምትሕውዋሱ እንሆ እዚኣቶም ሓደ ቋንቋ ዝዛረቡ ሓደ ህዝቢ እዮም መጀመርታ ክገብርዎ ዝኽእሉ እዚ እዩ በለ። ኦሪት ዘፍጥረት ምዕራፍ 11:6 ስለምንታይ እዩ እግዚኣብሄር ከምዚ ዝበለ? ስለምንታይ እዩ ኸ ብቕጽበት ቋንቋኦም ናብ ምፍላይ ዝኸደ? ኣቐዲሙ ልክዕ ከምቲ ኣብ ቤት ፍርዲ ንፈርዲ ዝቐረበ ሰብ ናቱ መከላኸሊ ሓሳብ ተዛረበ። ንዕኡ ማንም ስለምንታይ ከምዚ ጌርካ ኢሉ ክሓቶ ኣይክእልን እዩ። ምኽንያቱ ንሱ ዝደለዮ ከም ዝፈትዎ ክገብር ዝኽእል ኣምላኽ ስለ ዝኾነ። ይኹን ደኣ እምበር ብዛዕባ እቲ ፍጻሜ ከምቲ ርእሱ ክከላኸል ዘለዎ ሰብ መከላኸሊ ኣቕረበ። እዚ ድማ ንኣና ንትሑታን ፈተውቲ ሰባትን ከም ንኸውን ክምህረና ኢሉ እዩ። ንሱ ጐይታ እንከሎ ንባሮቱ ርእሱ ካብ ተኸላኸለን ዝገበረሉ ምኽንያት ካብ ኣረድአን እሞ ኸኣ በዲሎምዎ እንከለዉ ንሕና ድማ ብዝበለጸ ዋላ እውን ምስቶም ዝበደሉና ንሕድሕድና ክንወቃቐስን ክንመኻኸርን ሓሳባትና ብምግላጽ ክንረዳዳእን እንተኣማምንን ከም ዝግብአና ይምህረና። እቲ ክገብሮ ዝሓሰበ ፍጻሜ ትኽክል ከም ዝኾነ ምስ ምኽንያቱ ገይሩ ከረድእ እንከሎ ድማ እንሆ እዚኣቶም ሓደ ቋንቋ ዝዛረቡ ሓደ ህዝቢ እዮም። ድሕሪ ደጊም ካብቲ ክገብርዎ ዝሃቀኑ ካብ ፍጹም ክኽልክሎም ዝኽእል ገለ እኳ የልቦን በለ። እዚ ድማ ከምቲ ናይ ደቂ ሰባት ቋንቋ ተሓዋዊሱ ብምርኣይ በዚ ዋላ ሓደ ኣይውቀሰኒ ኢሉ ርእሱ ዝከላኸል ሰብ ማለት እዩ። እዚ ምፍልላይ ናይ ቋንቋ ካብ መጀመርታ ጀሚሩ ዝነበረ እዩ ኢሉ ዋላ ሓደ ኣይሓስብን። ምኽንያቱ እንሆ እዚኣቶም ሓደ ቋንቋ ዝዛረቡ ሓደ ህዝቢ እዮም ተባሂሉ እዩ። እንተኾነ ግና ውህብቶኦም ንጽቡቕ ዕላማ ስለ ዘየውዕልዎ ስለዚ ድማ ቋንቋኦም ፋሕፋሕ ኢሉ ተፈላለየ። እግዚኣብሄር ዝቖጽዕን ዝግስጽን ንዝሃቦ ድማ ዝወስድን ስለ እቲ ዝፈጸምናዮ ጌጋ ኢሉ ጥራሕ ዘይኮነስ ብድሕሪኡ ካብ ዝፍጸም ጌጋ ንምእራምን ንምስትኽኻልን ከም ዝኾነ ንምርዳእ ኣስዒቡ ዝተዛረቦ ቃል ምስማዕ ይግባእ። እንሆ እዚኣቶም ሓደ ቋንቋ ዝዛረቡ ሓደ ህዝቢ እዮም። ድሕሪ ደጊም ካብቲ ክገብሩ ዝሃቀኑ ካብ ምፍጻም ዝኽልክሎም ነገር የለን በለ። ኦሪት ዘፍጥረት ምዕራፍ 11:6 ካብዚ ዝስዕብ ማለት እውን ሕጂ ብዝገብርዎ ጌጋ እንተዘይተቐፂዖምን ክፍኣቶም ካብ ስሩ ከይተቖረፀን ካብ ክፍኣቶም ኣይዓርፉን እዮም ማለት እዩ። ነቲ ክገብርዎ ዝሃቀኑ ካብ ምፍጻም ክኽልክሎም ዝኽእል ገለ እኳ የልቦን ዝብል ዘረባ ከምዚ ማለት እዩ። ካብቲ ዝገደደ ካልእ ከቢድ ነገር ክፍጽሙ እዮም ማለት እዩ። ሓጢኣት ከምዚ እዩ። ገና ክጅመር እንከሎ ከም ዝተርፍ ከም ዝቑረጽ እንተዘይጌርካዮ ከምቲ ዝቃጸል ነገር ዝረኸበ ሓዊ ናብ ሰማይ ምውፁ ኣይተርፍን እዩ። ስለዚ ናይ ቋንቋን ዘረባን ሓድነት ምትራፍን ንቋንቋ ፋሕፋሕ ምባሉን ናይ ሕያውነቱ ስራሕ እዩ። ናብ ዝገደደ ሓጢኣት ንኸይኸዱ ቋንቋኦም ብምብታን ሓጹርን ቁራጽን ውሳነ ወሲኑ ንኽበታትኑ ገበረ።